ሰላም ጤና ይስጥልን አድማጮቻችን፣ በያላችሁበት ሰላምታችን ይድረሳቸው። ከብላክ ላይን ሚዲያ በሰዓቱ ወደ እናንተ የሚደመጡ አጫጭር ዝርዝርና አሁናዊ መረጃዎችን አዘጋጅተን ልናስደምጣችሁ ተገኝተናል። በቅድሚያም አርዕስተ መረጃዎችን እንጠቁማቸው። የዛሬው ይለይ ነበር። ምድር ተንቀጥቅጣለች። ፋኖቹ ከምሽግ ምሽግ ከግንባር ግንባር ተወርውረው የአገዛዙን ጦር አሸብረውት ብለዋል። ብልጽግና ያላሰበው ያልጠበቀው ዱብዳ በረዶ ዘንቦበታል። አራቱም አማራ አቅጣጫ የጥይት አረር ሲበርባቸው ውለዋል። ከሁሉም ቀጠናዎች ዝርዝር የግንባር መረጃ ይዘናል። ሰሜን ምዕራብ ክፍለ ጦር በሚገኙ 8 ወረዳዎች ሙሉ በሙሉ ምርጫ አለመካሄዱ ተገለጸ። ዛሬ በአማራ ክልል በርካታ ቀጠናዎች የፋኖ ኃይሎች የተለመደ የውጊያ ጥበባቸውን አሳይተዋል። በዝርዝር የተዘጋጀውን መረጃ ትሰሙታላችሁ። በህዝብ መመረጥ ያልቻለው ብልጽግና የጸጥታ ኃይሎችን አሰልፎ ካርድ ኮሮጆ ውስጥ እንዲያስገቡ ሲያደርግ መዋሉ ተጠቆመ። የጸጥታ ኃይላትን በምርጫ ሂደት ውስጥ ማሳተፍ ህገ መንግስታዊ ስርዓቱን አደጋ ላይ የጣለና የአገዛዙን አምባገነንነት ያሳየ ነው ተብሏል። ተጨማሪውን መረጃ እናስደምጣችኋለን። የአማራ የፖለቲካና የህሊና እስረኞች የረሃብ አድማ ማድረጋቸው ተሰማ። በብልጽግና አገዛዝ ስር በግፍ እስር ላይ የሚገኙት የአማራ የፖለቲካና የህሊና እስረኞች በህዝቡ ላይ እየደረሰ ያለውን መዋቅራዊ የዘር ማጥፋትና የዛሬውን የይስሙላ ምርጫ በመቃወም የረሃብ አድማ መተውለዋል። አድማጮቻችን እነዚህንና ሌሎች ዝርዝር መረጃዎችን እያደመጣቸው በድጋሚ ቆይታቸው ብላክ ላይን ሚዲያ ላይ አድርጉ። ወደ ዝርዝር ዘገባዎች አለፍን። የዛሬው ይለይ ነበር። ምድር ተንቀጥቅጣለች። ፋኖቹ ከምሽግ ምሽግ ከግንባር ግንባር ተወርውረው የአገዛዙን ጦር አሸብረው ትለዋል። ብልጽግና ያላሰበው ያልጠበቀው ዱብዳ በረዶ ዘንቦበታል። አራቱም የአማራ አቅጣጫዎች የጥይት አረር ሲበርባቸው ውለዋል። ክር የሚበጥሱት የፋኖ ልዩ ኃይሎች የአማራው መመኪያዎች ዛሬ የህዝባዊነትን ምንነት ሲያሳዩ ውለዋል። በሁሉም አቅጣጫዎች የነበሩ ተጋድሎዎች አንድ በአንድ እንጠቁማቸው። በወሎ ምድር 104ኛ ኮር ከፍተኛ ድል ማስመዝገቡንና በርካታ ስትራቴጂካዊ ቦታዎችን ሙሉ በሙሉ በቁጥጥር ስር ማዋሉን ማረጋገጥ ተችሏል። የእዙ የህዝብ ግንኙነት መምሪያ ባወጣው ዝርዝር መግለጫ መሰረት በታቀደው ዘመቻ አንሻ ሰይድ አማካኝነት በተለያዩ ግንባሮች የደረሰው ጥቃት የአገዛዙን ሰራዊትና የክልሉን ጥምር ጦር ምሽጎች የሰበረና ከፍተኛ ኪሳራ ያደረሰ ነው ብሎታል። በዚህም በደላንታና አምባሰል ግንባሮች 23ኛና 24ኛ ክፍለ ጦሮች በወሰዱት የተቀናጀ ማጥቃት የጠላትን የጥልቀት ምሽጎች በመስበር በርካታ አካባቢዎችን ነጻ አውጥተው ውለዋል። ደላንታ፣ ተሬ፣ ዚሃ፣ ተለያየን፣ አብዋጥና ጂብጎዶ የተባሉ አካባቢዎች ሙሉ በሙሉ በፋኖ ቁጥጥር ስር ገብተው ነጻነታቸውን አውጀው ውለዋል። የብልጽግናው ሰራዊት እንኳን ምርጫ ሊያሳልጥ የራሱን ህይወት መታደግም ከብዶት የአፈር ሲሳይ ሲሆን ነው የዋለው። በተመሳሳይ የአምባሰል ወረዳ አብዛኛውን ክፍል በነጻነት ኃይሉ በቁጥጥር ስር የዋለ ሲሆን የመርሳ ከተማን ጨምሮ በአካባቢው ሰፊ የፋኖ ወታደራዊ የበላይነት ተወስዷል። ህዝቡም የተፈጠረውን ሁኔታ ተረድቶ ከቤቱ እንዳይወጣና ጥንቃቄ እንዲያደርግ በተነገረው መሰረት ቀየውን አስጠብቆ የብልጽግናን ፕሮፓጋንዳ አክሽፏል። የአምባሰል ወረዳ መቀመጫ ከሆነችው ከታሪካዊቷ ውጫሌ ከተማ በቅርብ ርቀት ጭሳ ባሊማና አካባቢው በምኒልክ እዝ 104ኛ ኮር ቁጥጥር ስር ገብታለች። በአርበኛ ሰለሞን አሊ የሚመራው የ104ኛ ኮር ስር ከ23ኛ ከ24ኛና ከ25ኛ ክፍለ ጦሮች የተውጣጡ አርበኞች በርካታ የአምባሰል አካባቢዎችን ከአገዛዙ ነጻ አውጥተው በድል ታጅበው ግስጋሴያቸውን ቀጥለዋል። ሌላኛው የውጊያ ቀጠና ካፒቴን ተራራ አካባቢ ሲሆን የ25ኛ ክፍለ ጦር አባላት በአልብኮ ወረዳ ልዩ ስሙ ጎላ ጉባና ካፒቴን ተራራ በተባሉ ስትራቴጂካዊ ይዞታዎች ላይ አስገራሚ የፊት ለፊት ወይም እጅ ለእጅና የቦምብ ጥቃት መፈጸማቸውን ለማወቅ ተችሏል። በዚህ እጅግ ከባድ በነበረ ውጊያ በጠላት ኃይል ላይ ከፍተኛ የሰው ኃይልና የቁስ ውድመት የደረሰ ሲሆን የሟቾች አስከሬን በአልብኮ ሳልመኔ አካባቢ በአካባቢው ማህበረሰብ ሲቀበር ስለመዋሉም ተገልጿል። ከዚሁ ጋር ተያይዞ የደሴ ሆስፒታል በቆሰሉና በሞቱ የመንግስት የጸጥታ ኃይል አባላት መጨናነቁን ከመረጃ ምንጮች ለማረጋገጥ ተችሏል። በዚህ ቀጠና ዛሬ ይካሄዳል ተብሎ የተናፈሰው ዕድሜ ማራዘሚያ ምርጫ ተቋርጦ ባዶ ኮሮጆ ተመልሷል። በሸዋ ቀጠና ደብረ ብርሃን ዙሪያ በሁሉም አቅጣጫ ሸዋሮቢት ከተማ፣ መርሃ ቤቴ ዙሪያ ደብረ ሲና ከተማ፣ መኮይ፣ ሚዳሬማ፣ አጣዬ፣ ምንጃር አረርቲ፣ ግሼራቤል፣
መንዝ ሞላሌ፣ አገረ ማርያም፣ በረኸት፣ ሞረትና ጅሩ፣ ሞጃና ወደራ፣ እንሳሮና ተመሳሳይ ወረዳዎችና ቀበሌዎች የፋኖ አርበኞች ከባድ ውጊያ አካሂደው ምርጫ የተባለውን እንቅስቃሴ በትነዋል። በጎጃም ከደብረ ማርቆስ እስከ ፍኖተ ሰላም፣ ከእንጅባራ አዲስ ቅዳም፣ ከዳንግላ ዱር ቤቴ፣ መራዊና ባህር ዳር ከአዴት ሞጣ መስመር ያሉ ቀጠናዎች ተአምራዊ የተባሉ ተጋድሎዎች ተደርገውባቸዋል። በሌላ በኩል ቴዎድሮስ እዝ 105ኛ ኮር 44ኛ ክፍለ ጦር ከሰከላ ቲሊሊ እንጅባራ አዲስ ቅዳም ድል ተቀዳጅተዋል። ከጥቃት የተረፉ የአድማ ብተናና ሚሊሻ ኃይሎች የጓዶቻቸውን ሬሳና ቁስለኛ ሳያነሳ ከተማዋን በመልቀቅ ወደ ጫካ ሸሽቶ ቀኑን አሳልፈዋል። በዚሁ ቦታ 7 ክላሽ 4 አድማ ብተና አባላት በምርኮ ተይዘዋል። ሰከላ ላይ የአገዛዙን ሰራዊት ምሽግ በማስለቀቅ በአኩሪ ገድል ተፈጽሟል። ቲሊሊ ምርጫ ያሰበው ብልጽግና በህልም ብቻ ሆኖበታል። በ3 አቅጣጫ ተኩስ የተከፈተበት የእንጅባራ ካቢኔና ምርጫ አስፈጻሚ ኃይል ሲሸሽ ውሏል። በዚሁ በጎጃም ማቻከል ወረዳ መቀመጫዋ አማኑኤል ከተማ በፋኖ ቁጥጥር ስር የገባች ሲሆን ከደብረ ማርቆስ ፍኖተ ሰላም መመላለስ ያሰበው የአገዛዙ ኃይል መንገድ ተቆርጦበት ውሏል። በጎንደር ቀጠና አምባ ጊዮርጊስ በቁጥጥር ስር መግባቷን ተከትሎ ከደባርቅ ጎንደር ምርጫ አስፈጻሚ ኃይል ሳይንቀሳቀስ ውሏል። 208ኛ ራስ አሞራ ውብነህ ኮር የራስ ደጀን ክፍለ ጦር አምባ ጊዮርጊስ ከተማን ተቆጣጥሮ በርካታ ጀብዶችን መፈጸም ችለዋል። የዛሬው የፋኖ ተጋድሎ በወለጋ ምድርም ቀጥሎ የዋለ ሲሆን ቢዛሞ አኒሻ ሰይድ እዝ በጃርቴ ወረዳ ጃርዴጋ፣ ደርጌ፣ ኮቲቻ፣ ጨካና ሃሮ ሃቦ ከተሞች፣ ሰቀላ ወረዳ ኦህዴት፣ ሃርቡ፣ ሲደርና ሃረጎ፣ በኪረሙ ወረዳ ጨቢ፣ ውልማይ፣ አሹ፣ ሲዶሮ፣ ዋስቲና ሌሎችም አካባቢዎች ላይ ከአነጋግ ጀምሮ ትንቅንቅ በማድረግ ባለድል መሆኑን አስታውቋል። የአማራ የፖለቲካና የህሊና እስረኞች የረሃብ አድማ ማድረጋቸው ተሰማ። በብልጽግናው አገዛዝ ስር በግፍ እስር ላይ የሚገኙት የአማራ የፖለቲካና የህሊና እስረኞች በህዝቡ ላይ እየደረሰ ያለውን መዋቅራዊ የዘር ማጥፋትና የዛሬውን የይስሙላ ምርጫ በመቃወም የረሃብ አድማ መተውለዋል። እስረኞቹ ላለፉት 3 እና ከዚያ በላይ ዓመታት በእስር ላይ ከፍተኛ የሰብአዊ መብት ጥሰት እየተፈጸመባቸው መቆየታቸው አይዘነጋም። በመቶዎች የሚቆጠሩ ወገኖቻቸው ታፍነው አድራሻቸው መጥፋቱን፣ በርካቶች ደግሞ በምርመራ ስም ለግድያ፣ ለስቃይና ለአካል መጉደል መዳረጋቸውን በተደጋጋሚ ማሳወቃቸው እንዲሁም የፍርድ ሂደት ማጣታቸው የአደባባይ ሀቅ ነው። አማራነታቸው ብቻ እንደ ወንጀል ተቆጥሮ በየእስር ቤቱ እየማቀቁ የሚገኙት የግፍ እስረኞች በርካታ መሆናቸው አይዘነጋም። የፖለቲካ ልሂቃንና እነ ክርስቲያን ታደለ፣ ፕሮፌሰር ሲሳይ አውግቸውና እነ አቶ ዮሐንስ ቧያሌውና በርካታ የአማራ ማህፀን ያፈራቸው እንቁዎች በአገዛዙ ማጎሪያ ቤት አሁንም ይገኛሉ። እስረኞቹ በእስር ላይ ሆነውም ቢሆን በህዝቡ ላይ እየደረሰ ያለውን መከራ በእጅጉ እንዳሳሰባቸው በመግለጽ አድማ መተው መዋላቸው ተረጋግጧል። በአሁኑ ወቅት በአማራ ህዝብ ላይ መንግስታዊና መዋቅራዊ የዘር ማጥፋት እንዲሁም የጦር ወንጀል እየተፈጸመበት በመሆኑ ህዝቡ የህልውና አደጋ ውስጥ መገኘቱና አገዛዙ ዛሬ በማለዳ አስጀምሮት የነበረው የይስሙላ ምርጫ በጥብቅ በማውገዝ ተቃውሟቸውን ለማሰማት ዛሬ ግንቦት 24 ቀን 2018 ዓ.ም የረሃብ አድማ በማድረግ ቀኑን የሐዘን ቀን አድርገው መዋላቸውን ይፋ ተደርጓል። በአማራ ክልል ሰሜን ምዕራብ ክፍል በሚገኙ 8 ወረዳዎች ሙሉ በሙሉ ምርጫ አለመካሄዱ ተገለጸ። ዛሬ በአማራ ክልል በርካታ ቀጠናዎችን የፋኖ ኃይሎች የተለመደ የውጊያ ጥበባቸውን ሲያሳዩባቸው ውለዋል። የአገዛዙ ሰራዊት ካድሬና መንገድ መሪ ባንዳ መግቢያ መውጫ ጠፍቶ ትሏል። በዚህም ብልጽግና አስጀምሮት የነበረው ምርጫ ሳይካሄድ ውሏል። በክልሉ በርካታ ቦታዎች ላይ የታሰበው ህዝብን ማወናበጃ ምርጫ አለመደረጉን በራሱ በአገዛዙ የሚዘወረው ምርጫ ቦርድም በይፋ አስታውቋል። የምርጫ ቦርዱ ሰብሳቢ 143 የምርጫ ጣቢያዎች በጸጥታ ችግር አለመከፈታቸውን ይፋ አድርገዋል። በኦሮሚያና በአማራ ክልል በተወሰኑ ቦታዎች ባላቸው ምርጫ ቦርዱ የድምፅ መስጠት ሂደቱ ከተጀመረ በኋላ የተቋረጠባቸው የምርጫ ጣቢያዎች መኖራቸውን አምኖ ተቀብሎ ይፋ አድርጓል። ቦርዱ ይህን ያስታወቀው ዛሬ ሰኞ ግንቦት 24 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እየተካሄደ ነው ያለውን 7ኛ ጠቅላላ ምርጫ በተመለከተ በሰጠው መግለጫ ነው። ሆኖም ምንም እንኳን ቦርዱ 143 ምርጫ ጣቢያዎች ይበል እንጂ በተለይ በአማራ ክልል ከክልሉ መዲና በቅርብ ርቀት ጀምሮ የምርጫ ጣቢያዎች በጠዋት ድንኳናቸውን አንስተው ወደ መጡበት እንዲመለሱ ተገደዋል። በተያያዘም በክልሉ ሰሜን ምዕራብ ክፍል በሚገኙ 8 ወረዳዎች በነበረ ተኩስ ምክንያት ምርጫ አለመካሄዱ ተብራርቷል።
በመካነ ሰላምና ወግዲ የብልጽግናው ምርጫ ተቋርጦ ውሏል። 105ኛ ኮር ስር የሚንቀሳቀሱት 29ኛና 45ኛ ክፍለ ጦሮች የብልጽግናው አገዛዝ በመካነ ሰላምና በወግዲ ከተሞች ሊያካሄድ የነበረውን ምርጫ ሙሉ በሙሉ አክሽፈውታል። አገዛዙ ህዝቡን በግዳጅ ከቤቱ እየቀሰቀሰና በምርጫ ጣቢያዎች በማሰለፍ ለፕሮፓጋንዳ ሊጠቀምበት በማለዳ ሞክሮት የነበረው ድራማ ሳይሳካ ቀርቷል። በአፋብን ምኒልክ እዝ 105ኛ ኮር መካነ ሰላምና ወግዲ ከተሞችን ከ4 እና 5 በላይ በሆኑ አቅጣጫዎች በመክበብ በከባድ መሳሪያዎች በዲሽቃና በሞርተር የታገዘ ድንገተኛና ከባድ ጥቃት ከፍቶ ውሏል። በዚህም ምክንያት ጥምር ጦሩ ከፍተኛ ድንጋጤና መበታተን ደርሶበታል። ከተማዎቹ በፋኖ ቁጥጥር ስር ተከበው ባረፈዱበት የዛሬው ውጊያ ሊመርጥ ከመጣው መራጭ ህዝብ ቁጥር ይልቅ ያለቀውና የተሸኘው የጥምር ጦር አባል ይበልጣል ሲሉ የአካባቢው ምንጮች ገልጸዋል። በመካነ ሰላም ወረዳ የፋኖ ክፍለ ጦሮች በሶዬ በመቅደላ በአየር ማረፊያና በተዋ አቅጣጫዎች በመግባት የጠላትን ኃይል እንዳይንቀሳቀስ አድርገው ኦፕሬሽናቸውን ፈጽመዋል። በወግዲ ወረዳ በተመሳሳይ መልኩ በለሚ በወግዲ ከተማ ዙሪያና በኮኔ አቅጣጫዎች ከበባ በማድረግ የደፈጣና የማጥቃት እርምጃ ተወስዷል። ይህ የዛሬው የተቀናጀ ወታደራዊ እርምጃ የብልጽግናው አገዛዝ በህዝብ ትከሻ ላይ ሊጭነው የነበረውን የይስሙላ ምርጫ ዋጋ አልባ ያደረገ ሲሆን የፋኖ ኃይሎች በአካባቢ ላይ ያላቸውን ስልታዊና ወታደራዊ የበላይነት በድጋሚ ያስመሰከረ ሆኗል ሲል የ105ኛ ኮር ህዝብ ግንኙነት መምሪያ መረጃውን አድርሷል። በህዝብ መመረጥ ያልቻለው ብልጽግና የጸጥታ ኃይሎችን አሰልፎ ካርድ ኮሮጆ ውስጥ እንዲያስገቡ ሲያደርግ መዋሉ ተጠቆመ። የጸጥታ ኃይላትን በምርጫ ሂደት ውስጥ ማሳተፍ ህገ መንግስታዊ ስርዓቱን አደጋ ላይ የጣልና የአገዛዙን አምባገነንነት ያሳየ ነው ተብሏል። በኢትዮጵያ እየተካሄደ ዋለ በተባለው የምርጫ ሂደት ላይ ገዢው የብልጽግና ፓርቲ የሀገሪቱን የጸጥታ ኃይላት መዋቅር ለፖለቲካዊ ዓላማውና ለድምፅ ማሰባሰቢያ እየተጠቀመበት ነው በሚል ከተለያዩ የፖለቲካ ተወካዮችና ከሲቪክ ማህበራት ጠንካራ ትችትና ተቃውሞ እየቀረበበት ይገኛል። ዛሬ በተለያዩ የሀገሪቱ አካባቢዎች ህዝብን ለምርጫ ለማስገደድ የተሰማሩ የአገዛዙ ኃይሎች ህዝቡ ባለመውጣቱና ምርጫ በተፈለገው ልክ ባለመካሄዱ በከፍተኛ አመራሮች ትዕዛዝ የምርጫ ሂደቶች ላይ የሀገር መከላከያ ሰራዊት፣ የፌዴራል ፖሊስ፣ የክልል ፖሊስና ልዩ ኃይልና አድማ ብተና አባላት በብዛት በምርጫ ጣቢያዎች ተሰልፈው በመለዮ ልብስ ሆነው ሲመርጡ መስተዋላቸው ተገቢ አለመሆኑ ተገልጿል። የጸጥታ ኃይሎች በሰላም ማስከበር ስራ ላይ ብቻ ከመወሰን አልፈው መራጩ ህዝብ ለገዢው ፓርቲ ድምፅ እንዲሰጥ ግፊትና ተጽዕኖ ሲያደርጉ ውለዋልም ተብሏል። ይህን ጉዳይ አስመልክቶ አስተያየታቸውን የሰጡ የህግ ባለሙያዎችና የተቃዋሚ ፓርቲ አመራሮችም ድርጊቱ ገዢው ፓርቲ እያሳየ ያለው የስርዓት አልበኝነትና የህግ ጥሰት ማሳያ ነው ሲሉ ኮንነዋል። የጸጥታ ኃይሎችን ለፖለቲካ ፓርቲ መጠቀሚያ ማድረግ የኢፌዴሪ ህገ መንግስትን በቀጥታ መጣስ መሆኑም ተጠቁሟል። ህገ መንግስቱ ማንኛውም የታጠቀ ኃይል ከፖለቲካ ወገንተኝነት ነፃ መሆን እንዳለበት በግልጽ ይደነግጋል። መሳሪያ የያዘ ኃይል ቆሞ ምረጡ ሲል የምርጫውን ነፃና ፍትሃዊ መሆን ሙሉ በሙሉ የሚያጠፋው መሆኑ ሲገለጽ፣ ይባስ ብሎ አገዛዙ የጸጥታ ኃይሎችን ራሳቸውን የመለዩ ልብስ እንደለበሱም መራጭ አድርጓቸው መዋሉ ምርጫው የይስሙላ መሆኑን ያመላከተ ስለመሆኑም ተጠቁሟል። የኢፌዴሪ ህገ መንግስት ማንኛውም የመከላከያ ሰራዊት አባል ተግባሩን ከፖለቲካ ድርጅቶች ወገንተኝነት ነፃ በሆነ አኳኋን ማከናወን እንዳለበት ይደነግጋል። በተመሳሳይ መልኩ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ የጸጥታ አካላት በምርጫ ጣቢያዎች ውስጥ ሊኖራቸው የሚችለውን ተሳትፎ በጥብቅ ይገድባል። የጸጥታ አባላት እንደ ማንኛውም ዜጋ በግል ማንነታቸው የመምረጥ መብት ቢኖራቸውም በይፋዊ መዋቅርና በደንብ ልብስ ሆነው መራጩን ማስተናገድም ሆነ ተጽዕኖ መፍጠር በህግ የተከለከለ ነው ይላል። የተለያዩ የሰብአዊ መብት ተሟጋቾች የምርጫ ታዛቢዎች እንደገለጹት በአንዳንድ አካባቢዎች የምርጫ አስፈጻሚዎች ሳይሆኑ የጸጥታ ኃይላት ሂደቱን ሲመሩና መራጮችን ሲያንገላቱ መታየታቸውን ጠቁመዋል። ይህ ድርጊት መራጩ ህዝብ በነጻነት የፈለገውን ወገን እንዳይመርጥ የስነ ልቦና ጫና መፍጠሩን አስረድተዋል። አድማጭ ተመልካቾቻችን ለሰዓቱ የነበረን የዜና መረጃ ይህንን ይመስል ነበረ። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘን።